ቤተሰብ እንዴት ዋላችሁን? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ብሩኬ ስቶሪ አድርጓል ማለት ነው። መታገስ ዋጋ አለው ተመስገን ብሎ የምስጋና ምልክት አድርጎ ነው ስቶሪ ያደረገውና እንኳን ደስ አላችሁ ማለት ፈልጌ ነው። እውነት ለመናገር አሁን ቪዲዮ ለመስራት አላሰብኩም፣ ግን በጣም ብዙ ሰዎች በተደጋጋሚ እኔ አይቼዋለሁ ስቶሪውን ግን ብዙ ሰዎች በጣም ብዙዎቻችን ተጨንቀን ነበር ምናምን እያሉ ሸር ሲያደርጉ ማን ነው ትዝ ያለኝ ትቼው ልተኛ ነበር፣ ግን ትዝ አላችሁ ከዚህ ጋር ቲክቶክ የለን የምትሉ ምናምን ብሎግ የሆናችሁ ሰዎች ምናምን አላችሁና ለእናንተ ልንገራችሁ ብዬ ነው። ነገ አያ በለው በለው ነው፣ ነገ ድግስ ነው በሚለው ዘፈንና በአያ በለው በለው ነው የሚመጡት። የፍቅር ጥያቄው ተመልሷል። ስለዚህ እንኳን ደስ አላችሁ ማለት ፈልጋለሁ። ያው ኦሬዲ እንትን ነው እንደዚህ አይነት ነገር ሊባል የሚችለው ቪዲዮ ተሰርቶ ካለቀ በኋላ ነው። ለምሳሌ ቅምጥሌ ቪዲዮ ተሰርቶ አልቆ ነው ጧት እንዳያችሁት መወሰን አቃተኝ ከበደኝ ብላ ስቶሪ ያደርገችው ማለት ነው። ስለዚህ አሁን ደግሞ ቪዲዮ ተሰርቶ አልቋል። ሶ ቅምጥሌ በቃ ተቀብለዋለች ማለት ነው። እንዴት እንዳለች ታውቃላችሁ? የኔ ፍቅር እኔም እወዳለሁ፣ ካላንተ ማንን ልወድ እችላለሁ? ከአንተ በላይ ማን ሰው አለ ምናምን ብላ ማለት ነው። እንደዛ ብላ መሰለኝ እንደዛ ነው የምትለው። ወይ ደግሞ እንዴት ነው መሰላችሁ? አይኔ አንተ እውነት እኔን ትታገሰኛለህ እሷ ትታገሰኝ ማለት ፈልጌ ነው ማምትላለች። እኔ ሆን አገቤ ብቻ ምንም ትበለው ብቻ ግን ተቀብለዋለች ማለት ነው። እርግጠኛ ነኝ ባትቀበለው ኑሮ ብሩኬ ተመስገን አይልም ነበር። ግን ደግሞ እኔ ያልገባኝ ማለት ነው መልሼ ወደ ኩርፌ ልውሰዳችሁ። አንዳንዴም እኮ ጥሩ ነገርም ሆነ መጥፎ ነገርም ሆነ ተመስገን በሉ ስለሚባል እንደዛ ይሆን ማለት መጥፎም ነገር ሲያጋጥማችሁ ጥሩ ነገርም ሲያጋጥማችሁ የፈለጋችሁት ነገር ሲሆንም ሳይሆንም ተመስገን ብሎ ይባላል እና ታገሱ ይባላል። ምናልባት መታገሱ ዋጋ አለው። ተመስገን አማርኛ በአማርኛ ሲተረጎ ምንድን ነው ብቻ ግን የመሰለኝ ግን የፍቅሩን ጥያቄ ተቀብላለች። እኔም በአንተ ፍቅር ጠብቃልኩ ቆይቻለሁ ምናምን ብለው ነው ከዛ እንደዛ ያለው ማለት ነው። አሁን ቪዲዮ ጠዋት ተነስታችሁ ነው የምታዩት። እኔ ደግሞ ተኝቼ ስለማራፍድ ልክ እናንተ ተነስታችሁ በምትነቁ ሰዓት እናንተ ጋር ይደርሳል። ወርዶ ነው የሚጠብቃችሁ ቪዲዮ። ከዛ ያኔ ታያላችሁ ማለት እችን ብቻ ልነግራችሁ ነው የመጣሁት። እንኳን ደስ አላችሁ። አሸወይና ወይናይን ነው። ትናንትም ጨፍራችኋል፣ ዛሬም ጨፍራችኋል፣ ነገም ትጨፍራላችሁ። አመቱን ሁሉ ድግስ ነው። ደግሱ፣ ብሉ፣ ጠጡ። ልጆቻችን በፍቅር ሆነዋል። እግዚአብሔር የተመሰገነ ይሁን። የዛሬው ቪዲዮ ደስ የሚል ነበር እኮ እውነት ለመናገር ፍቅር የሸተተ ቤት አይታችሁታል። አበባ መቀባበል ምናምን በፍቅር መላቀስ ኦ ማይ ጋድ ደስ የሚል ነገር አለው። እና ለማንኛውም ደህና ደሩ። ወዳችኋለሁ ጨረቃዎች። እንደው በፍቅር ኑሮ እድሜ ልካችሁ ፍቅር በፍቅር እንደሆናችሁ አፈቅርሻለሁ፣ አፈቅርሃለሁ፣ እኔ በጣም ነው የምወድሽ፣ ከአንቺ በላይ ማየት አልችልም፣ ከአንተ በላይ ምናምን እንደተባባላችሁ እንድትቀጥሉ መድኃኒዓለም ይቀድላችሁ። አሜን በሉ። ቤተሰብ ደግሞ ሁሌ የእነሱ ፍቅር ሰላም እንዳያችሁ እንድትቀጥሉ ነው የምፈልገው። ወሽመጣችን ተመልሷል እንዳልን አልቀረንም። ወሽመጣችን ተመልሷል ማለት ነው። እና ደህና ደሩልኝ። ከልብ ይወዳችኋለሁ። እንኳን ደስ አላችሁ። ኮንግራጁሌሽን። ጠዋት ደግሞ ስነሳ ምን ተፈጥሮ እንደምን አላውቅም። ብቻ እስካሁን እኔ እስከነበርኩበት ሰዓት የዕለቱ ትክክለኛው ዜና ይሄ ብቻ ነው። ሌላ ምንም አይነት ዜና የለም። ቅምጥሌም ስቶሪ አላደረገች ምንም። ብሩኬ ብቻ ነው ስቶሪ ያደረገ። ሌላ ወሬ የለም። እሽ ነው።